እሺ ተመልካቾች እንዴት ናችሁ? ዓለም አዲስ ከረንሲ እየፈጠረች ነው። አቴንሽን ኢኮኖሚ በሚባል ስርዓት ውስጥ ማለት ነው። ምን ማለት ነው? የእያንዳንዶቻችሁ ትኩረት አዲስ መገበያያ ገንዘብ እየሆነ መጥቷል። አስቡት፣ አሁን ገንዘብ ወይም ደግሞ ሀብት በጣም አስፈላጊ ግብዓት የማይሆንበት ወቅት ይመጣል ብላችሁ ውስጥ ያስቡት እና ትልልቅ ካምፓኒዎች ለገንዘብ ሳይሆን የእናንተን ትኩረት ለማግኘት የሚጥሩበት ወቅት ሆኗል። አሁን የሚፎካከሩበት። ሁላችሁም እጃችሁ ላይ ባለው አሁንም በምትጠቀሙበት ሞባይል ላይ ያለ ስክሮል፣ አንድ ስክሮል የምታደርጉት አንድ ክሊክ የምታደርጉት ወይም ደግሞ ስክሪን ላይ የምትቆዩበት ሰከንድ በጣም ከፍተኛ ዋጋ አለው። እንኳን ወደ ትኩረት ኢኮኖሚ በደህና መጣችሁ እያለች ነው ዓለም። በቃ ትኩረት አቴንሽን የሚባለው ነገር መገበያያ ወይም ገንዘብ እየሆነ ነው። ገቢ እየሆነ ነው፣ መገበያያ እየሆነ ነው፣ ደግሞ የሚከማችም አቅም እየሆነ ነው፣ ደግሞ ወደ ገንዘብ ተለዋጭ እየሆነ ነው። ስለዚህ ዛሬ ይሄ ምን ማለት ነው? አቴንሽን ኢኮኖሚ ማለት ምን ማለት ነው? እንዴት እንደ ገንዘብ ይሆናል የሚለውን እንመለከታለን። ዓለም አቀፍ ተቋማትስ እንዴት ነው ይሄ አቴንሽን የሚባለውን ወይም ደግሞ ትኩረትን ወደ ቢሊዮን ዶላሮች እየለወጡ ያሉት? ለፖሊሲ አውጪዎች፣ ለፈጣሪዎች፣ የፈጣሪ ክሬተርስ የሚባሉት እና ለቢዝነስ ሰዎች ይህ ትርጉሙ ምን ማለት እንደሆነ ሀሳብ ልሰጣችሁ ፈልጌያለሁ። በጣም ኢንተረስቲንግ ሀሳብ ነው። እንግዲህ ትራዲሽናል ኢኮኖሚክስ የሚባል ሀሳብ አለ። በቃ የተለመደው ኢኮኖሚ ስርዓት፣ ይሄ ግብዓት እያስገቡ እያመረቱ እያወጡ እየሸጡ ለሸማች ማቅረብ ምናምን የሚባሉ እና በትራዲሽናል በሚባለው የኢኮኖሚ ስርዓት ውስጥ ሪሶርሶች ስኬርስ ናቸው ተብሎ ይታሰባል። እጥረት አለ እና ዋና የሚላቸው ሪሶርሶች መሬት ነው። አንደኛው መሬት፣ ሁለተኛው ሌበር፣ ይሄ የሰው ኃይል የሚባለው፣ ሶስተኛው ካፒታል ነው። ይሄ በተለመደው የኢኮኖሚ ስርዓት ውስጥ ያሉ ስኬርስ ሪሶርሶች ናቸው። ኢኮኖሚክስም ሲፈጠር እነዚህን እንዴት መጠቀም አለብኝ በሚለው ሀሳብ ነው። አሁን ባለንበት በዲጂታል ዓለም ግን ሌላ ስኬርስ ሪሶርስ ተፈጥሯል። በቃ እጥረት ያለበት ሀብት ተፈጥሯል። መረጃ እና ምርት አይደለም፣ የሰው ትኩረት አቴንሽን የሚባለው ማለት ነው። እንደውም አንዳንድ የሚባል አለ፣ ኸርበርት ሲመን የሚባል በኢኮኖሚክስ የኖቤል ሽልማት ይወሰዳል። ዌልዝ ኦፍ ኢንፎርሜሽን ክሬትስ ፖቨርቲ ኦፍ አቴንሽን ይላል። የተትረፈረፈ መረጃ ካለው ሰው የትኩረት እጥረት ሊከሰትበት ይችላል። በቃ ትኩረት አይሰጥም፣ በጣም ብዙ መረጃ ሲያገኝ ማለት። ምክንያቱም በቃ ብዙዎቻችሁ የምትጠቀሙት ብዙ ሰዎችም የተሞሉት ምን ላይ ነው? ኮንቴንቶች፣ የሚታዩ ኮንቴንቶች ላይ፣ ዜናዎች ላይ፣ ማስታወቂያዎች ላይ፣ ቪዲዮዎች ላይ፣ ኖቲፊኬሽኖች ላይ በጣም ሰው እሱ ላይ ተወጥሮ ተይዟል። ስለዚህ የአቴንሽን ኢኮኖሚክስ የትኩረት ኢኮኖሚክስ መነሻ ሀሳቡ ከዚህ ነው የመጣው። በቃ ትኩረት የተገደበና የሚለካ ነው ከሚል ነው የተነሳው። ኢቭን ትኩረት ወደ ገንዘብ የሚቀየር ነው። ምንም ማለት ነው? ትኩረት እንደ መገበያያ ገንዘብ ሆኖ ያገለግላል እየተባለ ነው። አሁን የትኩረት የሚባለው እንዴት ነው ወደ ገንዘብ የሚለወጠው? መጀመሪያ መሰረታዊ የሚባለው የገንዘብ ሎጂክ አለ፣ የሞኔተሪ ሎጂኮች አሉ። በቃ ገንዘብ ወይ ከረንሲ መገበያያ የሚባለው ማለት አንደኛው ምንድን ነው? እጥረት አለ። ገንዘብ በቀላሉ የሚገኝ ነገር አይደለም። መሰረታዊ ሎጂኩን ተመልከቱ። ዋጋ ደግሞ አለው ገንዘብ፣ ቫሊዩ አለው። ደግሞ ከአንዱ ወደ አንዱ መተላለፍ የሚችል ነው ገንዘብ። አንድ ሰው ለአንድ ሰው ብር ቢሰጠው ተላለፈ ማለት ነው። ደግሞ ትርፍ የማመንጨት ችሎታ አለው። ገንዘብን ሰዎች እየሰሩበት ገንዘብ ማድረግ ይችላሉ፣ እያበራከቱ መሄድ ይችላሉ። ይሄ መሰረታዊ የገንዘብ ሎጂክ ነው። አሁን ትኩረት አቴንሽን፣ የእናንተ አቴንሽን ማለት ነው። እናንተ ሶሻል ሚዲያ ላይ የምታደርጉት አቴንሽን፣ ይሄ ደግሞ የገንዘብን የመገበያን ሙሉ መስፈርቶች ያሟላል። እንዴት እንበል? ለምሳሌ ገንዘብ እጥረት አለበት እየተባለ ነው። አሁንም ትኩረት ላይ ከመጣችሁ በቀላሉ የብዙ ሰዎችን ትኩረት ማግኘት አይቻልም። ማንም ሰው ሶሻል ሚዲያ ላይ መጥቶ የሁሉንም ሰው ትኩረት ማግኘት አይችልም። የብዙ ሰው ትኩረት ማግኘት አይችልም። ስለዚህ ትኩረት የሚሰጠው ጥቂት ነው ማለት ነው። እጥረት አለ፣ የትኩረት እጥረት አለ። ገንዘብም ሲሆን እጥረት አለ፣ ያሟላል ማለት ነው። ገንዘብ ዋጋ አለው፣ እዚህም ዋጋ አለው ትኩረት። ለምሳሌ ምርቶቻቸውን በየሶሻል ሚዲያ የሚያስተዋውቁ ሰዎች በቢሊየን ይከፍሉበታል ለማስታወቂያ። በዓለም ላይ ነው የምናወራው። ኢትዮጵያ ውስጥም በጣም በከፍተኛ ሁኔታ ይከፍላሉ። ለምን? ከትኩረቱ ስለሆነ የሚያገኙት። ትኩረት የዚህን ያህል ዋጋ ያለው ቫሊዩ ነው ማለት። አንድ ተከታይ ያለውና 1 ሚሊዮን ተከታይ ያለው ሰው እኩል ማስታወቂያ ሊያገኝ አይችልም።
ምክንያቱም ያኛው 1 ቢሊዮን ትኩረት አለው፣ ይሄ አንድ ትኩረት ብቻ ስላለው ማለት ነው። ሶስተኛው መተላለፍ የሚችል ነው ገንዘብ፣ ትኩረትን መተላለፍ የሚችል ነው። ፕላትፎርሞቹ በራሳቸው ምን ሊያደርጉ ይችላሉ? ትኩረትን ወደ ብራንድነት ይለውጣሉ። እገሌ በዚህ ጉዳይ ላይ ያለው ይሄኛው ቻናል ምናምን ሲባል የምትሰሙት ማለት ነው። እሱ ደግሞ ፈጠራን ያሳድጋል፣ ክሬቲቪቲን ያሳድጋል። ከዛ በኋላ ምርት ሊለዋወጡበት ይችላሉ። መተላለፍ የሚችል ነው። ትርፍ ማመንጨት ደግሞ ይችላል። ለምሳሌ የዛሬ ትኩረት፣ ዛሬ ሰዎች አቴንሽኖችን ለማግኘት ተከታዮችን ለማግኘት የሚያደርጉት ጥረት ነገ ገቢ ነው። አንድ ተከታይ ያለው ሰው ገቢ ሊያገኝ አይችልም፣ ግን ተከታዮቹ ሚሊዮን ያደረሰ ጊዜ ግን ገቢ ያገኛል። ስለዚህ የዛሬ ትኩረት እያከማቸ የሚመጣው ትኩረት ነገ ገቢ የሚያስገኝለት ነው። ስለዚህ በአጭሩ ምን እያልን ነው? ትኩረት የሳበ ሰው ካሽ ፍሎውን ስቧል ነው የሚባለው። ትኩረት መሳብ የቻለ ሰው ለምሳሌ ብዙ ሰዎች የሚከተሉት ሰው ብዙ ካሽ የመያዝ እድል አለው ማለት ነው። ለዚህ ነው በዓለም ላይ ግዙፍ ድርጅቶች አሁን ትልልቅ ፋብሪካዎች ላይ አትመለከቷቸውም። ይሄ ነዳጅ ማምረት ላይ ምናምን አይደለም፣ ፕላትፎርሞች ላይ ነው ኢንቨስት የሚያደርጉት። የዓለም ከፍተኛ ሀብት አላቸው የሚባሉ ሰዎችን አሁን ከተመለከታችሁ ወደ ፕላትፎርሞቹ እየዞሩ ነው። ምርቶቻቸውን ለማስተዋወቅ ብቻ ሳይሆን ኢንቨስት ለማድረግ በፕላትፎርሞቹ ላይ ኢንቨስት ለማድረግ። ለምሳሌ ቲክቶክን ተመልከቱት፣ ሁላችሁ የምትጠቀሙበት። ዩቲዩብንም ተመልከቱ። ምንም ምርት አይሸጡም። ቲክቶክም ዩቲዩብም ምንም ምርት አይሸጡም። ተገልጋዮቻቸውንም አያስከፍሉም። ሰው ዩቲዩብ ስላየ አይከፍልም። ሰው ቲክቶክ ስላየ አይከፍልም። ሌሎች ሀገራቶች ላይ ሊያስከፍሉ ይችላሉ። በጣም ጥቂት ሊሆን ይችላል ሰው የሚከፍለው። ነገር ግን ቲክቶክም ዩቲዩብም በዓለም ላይ ካሉ ግዙፍ ካምፓኒዎች መካከል የሚጠሩ ናቸው። ለምን ካላችሁ፣ ምክንያቱም ቲክቶክም ዩቲዩብም የሰዎችን ትኩረት ነው በከፍተኛ ሁኔታ የሚይዙት። እንዲያውም በዓለም ላይ የሚባለው ምንድን ነው? አንድ ሰው አሁን ላይ ባለ መረጃ በአማካይ አንድ ቲክቶክ የሚጠቀም ሰው 90 ደቂቃ በቀን ውስጥ ቲክቶክ ላይ ያጠፋል። መዝናኛ ስለሆነ ብቻ አይደለም፣ ቲክቶክ ትኩረትንም ስለሚስብ ነው። ይሄንን በጣም ጥሩ አድርገው አልጎሪዝሙን ይሰራሉ። ይሄ አቴንሽን ኢኮኖሚክስ የሚባለው ሀሳብ ከዚህ እየመነጨ የመጣ ነው። ሁሉም ሰው ቲክቶክን ሲመለከት ትኩረታችሁን ምን እንደሚይዘው ያውቃሉ። እነሱ ደግሞ ትኩረትን የሚይዙ ይዘቶችንም ደግሞ ያውቃሉ። በቃ እያንዳንዱ ሰው ለምሳሌ ለትንሽ ማይክሮ ሰከንድ ምግብ ላይ ከቆያችሁ አይ ምግብ ይወዳል ሰውየው ብለው ኖቲፊኬሽኑ በሙሉ የሚመጡት ምግብ ነው። ኢኮኖሚክስ የምትወዱ ከሆነ ትንሽ ከቆያችሁ ኢኮኖሚክስ እንደምትወዱት ያውቃሉ። የተወሰኑ ፕሮፋይሎችን የምትጽፉ ደግሞ ከሆነ የምታስገቡ ከሆነ ደግሞ እሱን እየተከተል በሙሉ ይልክላቸዋል ያንን ትኩረት። ምክንያቱም የምትመለከቱት ሰው ቁጥር ይጨምራል። ቪው በጨመራችሁ ቁጥር ያኛውን ሰው በተከተላችሁ ቁጥር፣ ስለዚህ እነሱን ይዘቶች ወደ እናንተ ያመጣና ያንን ትኩረት ወደ ማስታወቂያነት ይለውጠዋል ማለት ነው። ስለዚህ ድርጅቶች ለዩቲዩብም ለቲክቶክም የሚከፍሉት ስላስተዋወቁላቸው አይደለም፣ የእናንተ ትኩረት ሰብስበው ስለጠበቋቸው ነው። ለምሳሌ ገና በተለቀቀ በአንድ ሰዓት ውስጥ 1 ሚሊዮን የሚታይ ቪው አለ ብላችሁ አስቡ። ደግሞ 100 ሺህ ሰው የሚያየው አንድ ምስል አለ ብላችሁ አስቡት። ስለዚህ እነዚህ 100 ሺህ ሰዎች በአንድ ሰዓት ውስጥ ፕሮቫይድ ስላደረገ ነው ቲክቶክ የሚከፈለው ወይ ደግሞ ዩቲዩብ የሚከፈለው። ስለዚህ ድርጅቶች ለቲክቶክ ለዩቲዩብ ይከፍላሉ። ቲክቶክና ዩቲዩብ ደግሞ ትኩረት ወዳላቸው ቪዲዮዎች ይልከዋል። በቃ ይህንን ሞስት ቪው ያለው ቪዲዮ ላይ ማስታወቂያዎችን ይልካሉ። ስለዚህ አቴንሽን ምን ሆነ ማለት ነው? ሽያጭ ሆነ። ብዙዎቻችሁ አቴንሽን ሰጥታችሁ የምትመለከቱ ቪዲዮ እነዚህ ፕላትፎርሞች ብዙ የሚሰሩበት ልዩ ሆነ ያለው። ስለዚህ ትራዲሽናል ኢኮኖሚክሱ ተለወጠና ምን ሆነ? የግብይት ስርዓቱ ምን ሆነ? ትኩረት፣ ሰርች ማድረግ፣ መፈለግ፣ ከዛ ገቢ ነው የሆነው። ትኩረትና ገንዘብ እንደዚህ ነው እየሆኑ ያሉት። ለምሳሌ ገንዘብ ፕሪንትድ ነው፣ የሚታተም ነገር ነው። ትኩረት ግን አይታተምም። አንዳንዴ ትኩረት የገንዘብንም ያህል ቶሎ ላይወድቅ ደግሞ ይችላል። ለምሳሌ ኮንቴንት ክሬት የሚያደርጉ ሰዎች ይዘት በጨመረ ቁጥር የሚሰሩት ይዘቶቻቸው በጨመረ ኮንቴንቶቻቸው በጨመረ ቁጥር ትኩረት በጣም እየጨመረ ነው የመጣው። አንድ ሰው በጣም ጥሩ ቪዲዮዎች እያሉ ከመጡ በጣም ጥሩ ክሬቲቭ እየሆነ ከመጣና ኮንቴንቱ በጣም ጥሩ ከሆነ ብዙ ሰዎች እየተመለከቱት ይመጣሉ፣ ብዙ አቴንሽን እያገኘ ይመጣል ማለት ነው። የዛን ጊዜ ማስታወቂያ ዋጋው እየጨመረ ነው የሚመጣው። ስለዚህ ኮንቴንት ክሬት የሚያደርጉ በዓለም ላይ ያሉት በሙሉ ኢትዮጵያ ውስጥ ያሉት በሙሉ ምን ያደርጋሉ ማለት ነው? ይዘት ፈጣሪዎች እርስ በርሳቸው ያላቸው ፉክክር እየጨመረ ነው የሚመጣው። የዛን ጊዜ ፕላትፎርሙን የሰሩት እነዚህ አልጎሪዝሙን ያዘጋጁት በሙሉ
የሰዎቹን ሱሰኝነት እየጨመሩት ነው የመጡት። በቃ ሰዎች ቲክቶክ ሳያዩ የማይውሉበት ደረጃ ላይ ደርሰዋል። ሰዎች ዩቲዩብ ሳያዩ የማይውሉበት ደረጃ ደርሰዋል። ፌስቡክም ቴሌግራምም ብዙዎቹ ማለት ነው። ስለዚህ ይሄን አጋጣሚ ይጠቀሙና ምን ያደርጋሉ? አሁን ኮንቴንት ክሬት የሚያደርጉ ሰዎች ትኩረትን ነው ማይን የሚያደርጉት። በቃ ትኩረትን ማልማት ነው፣ ብዙ ተከታይ መሰብሰብ ነው። አንድ ሰው በጣም ጥሩ ዘፋኝ ሆኖ ቲክቶክ ላይ የሚታይ ከሆነ የእሱን ዘፈን የሚያዩ ሰዎች ቁጥራቸው በጨመረ ቁጥር ይሄ ሰውዬ ትኩረት ያላቸው ሰዎች እና የሚከተሉ ሰዎችን እያለማ ነው ያለው። የመጀመሪያ ስቴፕ እሱ ነው። ስለዚህ የቲክቶክም የዩቲዩብም አልጎሪዝም ምን እያሰበ ይመጣል? አይ ምንድነው እየታየ ያለው፣ የት ነው መታየት ያለበት፣ መቼ ነው ምናምን የሚለውን ምን መታየት አለበት የሚለውን እየወሰነ ይመጣል። ብዙ ጊዜ ምግብ ለሚያይ ሰው መኪና ሊያመጣለት አይችልም፣ የመኪና ቪዲዮ ሊያመጣ አይችልም። ሁለቱም አልጎሪዝም እንደዛ አያደርጉም። ብዙ ጊዜ ስለ ሜካፕ የሚታይበት ሞባይል ላይ ወይ ደግሞ አይፒ አድሬስ ላይ በቃ ስለ ተፈጥሮ ሊያመጣ አይችልም። አልጎሪዝሙ እሱን እየተከተለ ደግሞ ለሰዎቹ ይልካል። ስለዚህ ተጠቃሚ ደግሞ ለትኩረቱ ነው የሚከፍለው ማለት በቃ ለሚመለከትበት ነው እየከፈለ ይመጣው። ዳታ መግዛት ካለበት ዳታ ገዝቶ ነው እየተመለከተ ያለው። የዚህን ጊዜ ምርቶቻቸውን የሚያስተዋውቁት ደግሞ ምን ሆነው ይመጣሉ? ገዢዎች። ምን ገዢዎች? ትኩረት ገዢዎች። በቃ ይሄ ፕላትፎርሞችን ቲክቶክንም ዩቲዩብንም እንደ ብሔራዊ ባንክ ቁጠሯቸው፣ እንደ ሴንትራል ባንክ ቁጠሯቸው። ቁጭ ብለው ሻጭ አለ፣ አገልግሎት አቅራቢ አለ፣ ትራንዛክሽኑን በሙሉ ያከናውናሉ ማለት ነው። ይሄ ዘይቤ አይደለም። ይሄ እኮ ኦፕሬሽናል ሲስተም ነው። በቃ ሲስተም ነው እየሆነ ያለው። ስለዚህ የወደፊት ስትራቴጂ አቴንሽን ኢኮኖሚ ላይ ምን እየሆነ ያለው? ለቢዝነሶች ራሱ ይህን ቢዝነስ በማወቅ የራሳቸውን ስልት ያዘጋጃሉ። አንዳንዴ ትኩረት ከሌላቸው በራሳቸው አቴንሽን መሰብሰብ የማይችሉ ከሆነ ደግሞ አቴንሽን ሊከራዩ ይችላሉ፣ ሬንት ሊያደርጉ ይችላሉ። ለምሳሌ አንዳንድ ድርጅቶች በሌላ ሰው ፕላትፎርም ላይ መጥተው የሚያስተዋውቁት ያንን ትኩረት እየገዙ ነው። ለምሳሌ 1 ሚሊዮን ተከታይ ያለው ዩቲዩብ ላይ መጥተው ማስታወቂያ ቢሰሩ፣ 1 ሚሊዮን ተከታይ ያለው ቲክቶክ ላይ መጥተው ማስታወቂያ ቢሰሩ የሰውየውን 1 ሚሊዮን ትኩረቶች እየተከራዩ ነው ማለት ነው። ስለዚህ ማስታወቂያዎች ተጽዕኖ ፈጣሪዎችን በራሳቸው ፕላትፎርሞችን መጠቀም ይጀምራሉ። ስለዚህ ትኩረት መከራየት ግን ውድ ነው፣ በጣም ውድ እየከፈሉ ሊያስተዋውቁ የሚችሉት እና ደግሞ ይሄ ኮንቴንት ክሬት የሚያደርጉ ሰዎች በቃ የትኩረቶቹ ባለቤቶች። 1 ሚሊዮን ተከታይ ያለው ሰው የነዛ 1 ሚሊዮን ሰዎች የትኩረት ባለቤት ነው። እነሱን ጠብቆ በቆየ ቁጥር ነው ቢዝነስ የሚሰራው። የረጅም ጊዜ ወጫቸው እየቀነሰ ዋጋ የመጨመር አቅማቸው በጣም ከፍተኛ ነው። የጀመሩ ጊዜ ትግል ነው። ነገር ግን ከፍተኛ ተከታይ ባላቸው ቁጥር ግን ምን እየሆነ ይመጣል? ዋጋ የመተመን አቅማቸው ከፍተኛ ነው። 10,000 ተከታይ ያለውና 2 ሚሊዮን ተከታይ ያለው እኩል አይደለም። የትኩረት መጠኑም እኩል አይደለም፣ ዋጋውም እኩል አይደለም። ስለዚህ ኮንቴንት ክሬት የሚያደርጉ ሰዎች እንደ አቴንሽን ደላላ ብላችሁ ቁጠሯቸው። እንደውም አቴንሽን ብሮከርስ ነው የሚባሉት። እንደዛ በጣም ውጤታማ የሆኑ ኮንቴንት ክሬት የሚያደርጉ ቪዲዮዎች የሚሰሩ ምናምን ሰዎችን ከተመለከታችሁ መጀመሪያ ትኩረት ይሰበስባሉ። ከዛ ትኩረቱ ወደ ገንዘብ ኮንቨርት ይደረጋል። ይሄ አዲስ ነው። ምንም ከተለየው ዓለም የተነጠለ አይደለም። ይሄ ትኩረት ግን ብዙ ነገሮችን ሼፕ ያደርጋል። ቢሄቪየርን ሼፕ ያደርጋል። ለምሳሌ ኢትዮጵያ ውስጥ ከባህል ወጣ ያለ ምናምናም የምትመለከቱት እንደ ቲክቶክም የሚያወርደው ዩቱብም የሚያወርዳቸው በጣም ብዙ ቪዲዮዎች አሉ። ምክንያቱም ባህሪን የመቅረጽም የመለወጥም አቅም አላቸው። ፖለቲካን የማዛባትም አቅም አላቸው። የብዙ ሀገር አብዮቶች አሁን እየተቀሰቀሱ ያሉት ሶሻል ሚዲያን ተከትሎ ነው። ባህልን የመለወጥ አቅም አላቸው። ባህልን የመበከልም ባህልንም የማሳደግ ኃይላቸው በጣም ከፍተኛ ነው። ስለዚህ በዚህ ዘመን ገንዘብ ትኩረትን እየተከተለ ነው። ይሄ አቴንሽን ኢኮኖሚ ይባላል። በጣም ኢንተረስቲንግ ሀሳብ ነው። በመጣ ቁጥር አንደኛው ክፍለ ዘመን መሀል ላይ እየደረሰን በመጣ ቁጥር አዳዲስ ነገሮች ዓለም እየፈጠረች ነው። ኢኮኖሚ ስርዓቱም እየፈጠረ ነው። ከዛ መካከል አሁን አቴንሽን ኢኮኖሚ የሚባል ሀሳብ መጥቷል። ይህንን ለእናንተ ለማጋራት ነው። አይ ቲንክ ሁላችሁም የምትመለከቱት ነው፣ ግን በፍሬም ለማውራት ያህል ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።